አይሁዲዎች እስካሁን ድረስ መሲሁ ይመጣል ብለው እየጠበቁ ነው። እነሱ የሚጠይቁት ንጉስ ምን አይነት ነው? ንጉስ ይሁንና እነሱን ከፍ ያደርገናል ብለው አስበው ነው። እንግዲህ እስራኤላውያኖችን ከፍ ያደርጋል። ዳግም እንደነ ሙሴና እንደነ ሰለሞን ለምደዋል ስልጣና በነዚያ ልክ እንደነዚያ መሲሁ ዒሳ ዓለይሂ ሰላም በመጡ ጊዜ ግን ስለ ቀጣዩ ዓለም ብቻ ነው የሚያስተምራቸው። የሰማይን ዓለም እንዴት እንደሚወርሱ ነው የሚያስተምራቸው። ጭራሽ እርሱን ካዱ፣ አንቀበልም ይሄን አሉ። ከዚያ በኋላ እስካሁን ድረስ እየጠበቁ ይገኛሉ። መሲሁ አልመጣም ብለው ገና ትንቢቱ አልተፈጸመም ብለው አላህ ግን ልኮ ጨርሷል መሲሁ። ዳግም ያንን ሐሰተኛው መሲህ በሚመጣ ጊዜ የበላይነትን እንደሚያጎናጽፋቸው ለጊዜው ያያሉ። እነዚህ ሰዎች መካከለኛ ቃል የተገባው ይሄ ነው ብለው መጀመሪያ የሚቀበሉታል አሉ። ነብዩ ሰለላሁ ዐለይሂ ወሰለም ትንቢትን ሲናገሩ ምን አሉ? የትበዑ ደጃል 70,000 የሁዲ ወዐላ ሩኡሲሂም አጥያልስ አሉ። ሐሰተኛው መሲህ የዘመኑ ፍጻሜ ላይ በሚነሳ ጊዜ አይሁዶች ይከተሉታል አሉ። ያው በቃ ለእኛ ቃል የተገባው ይሄ ነው ትንቢቱ ተፈጸመ ብለው አይሁዶች ይከተሉታል አሉ። የዛኔ በዛ በቃ የበላይነትን ተጎናጸፍን ብሎ አይሁዲዎች ቃሉ ትንቢቱ ተፈጸመ ያው እና መሲሁ መጣልን ብለው እየፎከሩ ባሉበት ጊዜ አላህ እውነተኛውን መሲህ ከሰማይ ያወርዳል። እውነተኛው መሲህ ዒሳ ዓለይሂ ሰላም አልተገደሉም፣ አልተሰቀሉም። በክብር አላህ ሰማይ ላይ ይገኛሉ። እርሳቸው በሁለት መላእክት ታጅበው ይወርዳሉ። ዒሳ ዓለይሂ ሰላም የንዚሉ ዋዲዐን የደይሂ ዐላ አጅኒሐት ልመላኢካ በመላእክቶች ክንፍ ላይ እጆቹን አስቀምጦ ይወርዳል። ልጆች ሚት አድርጉት። እሺ እና ይወርዳል ዒሳ ዓለይሂ ሰላም። የሚወርደው የት ነው? ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ተክለ ሰውነቱን ተናግረዋል። የሚለብሰው ልብስ ተናግረዋል። መልኩን ተናግረዋል። ሁሉ ነገሩን ተናግረዋል። ፈዕሪፉሁ አሉ። ቃል በቃል ገና ሲጀምሩ እነሆ እወቁት፣ ስለ እርሱ ልነግራቸው ነው አሉ። ለይሰ ቢጠዊል ወላ ቢልቀሲር አሉ። እርሱ በጣም ረጅም አይደለም፣ በጣም የማይጨርም አይደለም፣ መካከለኛ ተክለ ሰውነት ያለው ነው አሉ። ሰላም አለይኩም። ዋሲዕ በይነ መንኪበይህ በትከሻዎቹ መካከል ሰፋ ያለ ነው አሉ። ዋሲዕ ሰድሪህ የደረቱ ሰፋ ያለ ነው፣ ትከሻው ሰፋ ያለ ነው አሉ። በጣም ውብ እንደሆነ ገልጸዋል። በጣም ቆንጆ ነው ዒሳ ዓለይሂ ሰላም። በጣም የሚያምር ነብይ ነው ጀማዓ። የሚለብሳቸው ልብሶች ወደ ምንድን ነው? ወደ ቢጫ ከለር ይሄዷል አይደለ? በእኛ አካባቢ ምንድን ነው የሚባለው? ዳለቻ ምናምን ይመስላል። ወደ ቢጫ ይሄዳል። እንደዚህ አይነት ልብሶች የለብሷቸው የሚመጣውን የተቆራረጡ ልብሶች፣ ያ ማለት ሙሉ ወጥ ሳይሆን ከላይ ግማሽ ከታች ግማሽ እንደዚህ ለብሶ ይመጣል። በዚህ ሁኔታ ይመጣል። አሁን ጸጉሩ ልክ እስከ ጆሮ ድረስ እንደዚህ ረዘም ያለች እንደሆነ ተናግረዋል። የነቢ ሰለላሁ ዐለይሂ ወሰለም እንደዛው ነበር። ካነ ሸዕሩሁ ኢላ ሸዕመቲ ወዝነይሂ እስከ ጆሮዎቹ ጫፍ ድረስ ነው። ከዛ በደማስቅ ሶሪያ ላይ ይወርዳል ብለው ቦታውን ሁሉ ተናግረዋል። የንዚሉ ዒሳ ብን መርየም አለ ሸርቅ ዲመሽቅ ዕንደ ልመናረት ልበይዳ የነጯ ሚናራ ባለቤት በሆነችዋ መስጅድ በምስራቅ ሶሪያ ላይ ይወርዳል ብለው ተናገሩ። ደማስቆ ላይ ልክ እንደወረደ በዚያ ወዴት ይመጣል? ቀጥታ ወደ ኢየሩሳሌም ይመጣል። ወደ ተላከበት ወደ ነበረችው ሀገር ወደ ፍልስጢን ይመጣል ዒሳ ዓለይሂ ሰላም። እዚያ ቀጥታ ሲመጣ ጊዜ ሰዎች ሶላት ሊሰግዱ ተዘጋጅተው ያገኛል። በጊዜው የሚኖረው መሪ ማነው? መህዲ ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እርሱ መህዲ የሚባል መሪ እዛኔ እንደሚመራ ልክ ሶላት ልትሰግዱ ስትሉም ይደርሳል አሉ። ዒሳ ዓለይሂ ሰላም ይገባል መስጅድ። በዚህ ጊዜ ሲገባም ታውቁታላቸው የዛኔ ያሉ ነቢ ሰለላሁ ዐለይሂ ወሰለም። ተመልከቱ፣ ትንቢት እየነገሩን እያሉ ምን አሉ? አደራ ተመልከቱ፣ ወላሂ ወዴታቸው ለእርሱ ማለት ነው። አደራ የዛኔ ስታገኙት ጊዜ አሰላሙ አለይኩም ብለዋል ሙሐመድ ብላችሁ ትውልዶቼ ለእርሱ ሰላምታይን አድርሱ ብለው ተናገሩ። ወሀዛ የዱሉ ዐላ መሐበት ነቢ ሰለላሁ ዐለይሂ ወሰለም ለዒሳ ዓለይሂ ሰላም። ይህ ነቢያችን ሰለላሁ ዐለይሂ ወሰለም ለዒሳ ምን ያክል ውዴታ እንዳላቸው የሚገልጽ ነው። በሌላ ቦታ ላይ እንዳውም ቃል በቃል ብለዋል። አነ አውለ ናሲ ቢዒሳ ብን መርየም ለይሰ በይኒ ወበይነሁ ነቢይ አሉ። እኔ ከማንም በላይ የመሲሁ ወዳጁ ነኝ አሉ። በእኔና በእርሱ መካከል ማንም ነቢይ የለም ብለው ተናገሩ። እንደ አጠቃላይ የዛኔ መን አድረከ ሚንኩም ዒሳ ብን መርየም ፈልየቅረኡሁ ሚኒ ሰላም አሉ። አደራ የዛኔ በሚወርድ ጊዜ ከሰማይ የመሲሁን ልጅ የምታገኙ ትውልዶቼ፣ ይቅርታ የማርያምን ልጅ መሲሁን የምታገኙ ትውልዶቼ አሰላሙ አለይኩም ብላችሁ አድርሱ ብለው ተናገሩ። ከዚያ በኋላ ምን ያደርጋል ዒሳ ዓለይሂ ሰላም? ከገባ በኋላ ተቀደም ወሰል ቢና ብለው ይጠይቁታል መህዲ። በጊዜው ያለው መሪ ልክ ሲመጣ ጊዜ እናንተም ተቀደምና አሰግዱት ትሉታላችሁ ብሎ ነገሩ። ነቢ ሰለላሁ ዐለይሂ ወሰለም የሚሆነውን ሁሉ ተናግረዋል። ነቢይ ትንቢት ይናገራል።
ከዛ ዒሳ ዓለይሂ ሰላም ኢነሃ ኡቂመት ለኩም ብሎ ይመልስላችኋል። አይ ይህ ሶላት ለእናንተ ነው ኢቃም የተደረገው እናንተ አሰግዱ ይላል። ወሀዛ የዱሉ ዐላ ተዋዱዕ ዓለይሂ ሰላቱ ወሰላም ዒሳ ምን ያክል ለሰዎች የሚተናነስና ዝቅ የሚል ነቢይ እንደሆነ ይገልጻል ይህ ሐዲስ። አዎ ተከትሎ ይሰግዳል። ዒሳ ከኋላ ሆኖ ተከትሎ ይሰግዳል። ከዚያ በኋላ ግን እርሱ ነው የሚመራው። የመምራቱንም ስርዓት ከዚያ በኋላ ለእርሱ ትሰጣላችሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። የሚመራው በምንድን ነው? በቁርአንና ለእኔ በተሰጠኝ ሐዲስ ብለው ተናግረዋል ነቢ ሰለላሁ ዐለይሂ ወሰለም። ፈየኡምኩም ቢኪታቢላሂ ወቢሱነቲ አሉ። በአላህ ቃልና በእኔ ሐዲስም ይመራችኋል። የዛኔ ትውልድን ሁሉ እሱ ነው የሚያስተዳድረው። በቃ እርሱ የዛኔ ይመራል፣ ያስተዳድራል። ዓለምን ሁሉ ይገዛል፣ ያስተዳድራል። በእርሱ ትእዛዝ ስር ይሆናል። እርሱ በማን ትእዛዝ ነው የሚመራው? በነቢያችን ሰለላሁ ዐለይሂ ወሰለም ህግና ስርዓት። የዛኔ በሚመጣ ጊዜ አንድ የነቢ ሰለላሁ ዐለይሂ ወሰለም ኡማ ተከታይ ሆኖ ነው የሚመጣው። እንደ አዲስ ነቢይ ሆኖ አይደለም። ያ ያለፈው የነቢይነት ማዕረጉ አልቋል ይላል። ያ ነቢይነት የሚለው ነገር ይሄ ነቢይ አይደለም ብለን ምንክር አይደለም። ከነቢያቶች መካከል አንድ ታላቅ ነቢይ ነው። አሁን ግን ሲመጣ ጊዜ አንድ የነቢይ ሰለላሁ ዐለይሂ ወሰለም ተከታይ ሆኖ ነው የሚመጣው። በእርሳቸው ህግና ስርዓት ትውልድን ያስተዳድራል። የዛንም ዒሳ ዓለይሂ ሰላም ሰግዶ እንደጨረሰ ወዴት ይሄዳል አሉ ነቢ ሰለላሁ ዐለይሂ ወሰለም። ሐሰተኛውን መሲህ ፍለጋ ይሄዳል። አይሁዲዎች የፎከሩበት ለእኛ የመጣው መሲሄ ነው ብለው ወዲያው እየወጣ ያለ ዒሳም ኢየሩሳሌም ወደዛች እየመጣ ሐሰተኛው መሲህ ፊት ለፊት ይገናኛሉ አሉ ነቢ ሰለላሁ ዐለይሂ ወሰለም። ልክ ሲገናኙ ጊዜ ፈየዙቡ ከማ የዙቡ ልሚልሕ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ምን አሉ? ቃል በቃል ልክ ጨው ውሃ ውስጥ በሚገባ ጊዜ እንደሚቀልጥ ሐሰተኛውን መሲህ ደጃል እውነተኛውን መሲህ ዒሳን በሚያይ ጊዜ ይቀልጣል አሉ። ጨው እንዴት ነው ውሃ ውስጥ ሲገባ? ልክ እንደዛ ይቀልጣል አሉ። ፈየህሩብ አሉ ነቢ ሰለላሁ ዐለይሂ ወሰለም። ለማምለጥም ይሞክራል፣ ያውቀዋል፣ ሲያየዋል። ፈየትበዑሁ ዒሳ ዒሳም ይከተለዋል። ላ ተህሩብ ምኒ እነ ሊየ ደርበተን ዐለይክ ይለዋል። ከእኔ አትሽሽ፣ ለእኔ በአንተ ላይ አንዲት ምት አለችኝና ከአላህ ዘንድ የተወሰነች ከዚያች ልታመልጥም አትችልም ይለዋል። ፈየቅቱልሁ ቢደርበትን ዋሂዳ በአንዲት ምት ይገድለዋል፣ ይፈጽምበታል። ያ ነው። ከዚያ በኋላ ዒሳ ዓለይሂ ሰላም ቀጣዩን ስራውን ይሰራል። ምን ያደርጋል ከዚያ በኋላ ከተባለ ወደ መካ በመሄድ ሐጅ ያደርጋል። ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም ሶሒህ ሙስሊም ላይ በተዘገበ ሐዲስ የንዚሉ ዒሳ ብነ መርየም ፊ አኺር ዘማን ፈየሑጁ በይተላሂ ልሐራም ወየዕተሚር አሉ። የማርያም ልጅ የዘመኑ ፍጻሜ ላይ ይወርዳል፣ የዛኔም ወደ መካ በመሄድ ሐጅ ሲያደርግ ታዩታላችሁ ብሎ ተናገሩ። ከዚያ በኋላ እስከዚያ የመጣበትን ትልቁን ዓላማ ይጀምራል። እርሱም ምንድን ነው? ስለ ራሱ ማንነት መናገር፣ እርሱ ነቢይና መልእክተኛ እንደሆነ እንዲሁም እርሱ በፍጹም አምላክና የአምላክ ልጅ እንዳልሆነ፣ እንዳልተገደለ፣ እንዳልተሰቀለ ይሄን በደንብ አድርጎ ለሰዎች ያስረዳል። ወየድዑ ናሰ ኢላ ዲንላህ አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያም በኋላ ሰዎችን ወደ አላህ ዲን ወደ ኢስላም ይጠራል። ፈዩህሊኩ ላሁ ኩለን ሚነል ፊ ዘማኒሂ ወየብቃ አልኢስላም አሉ። አላህም በእርሱ ዘመን ሁሉንም ሃይማኖቶች ከምድር ገጽ ያጠፋቸዋል፣ ኢስላም ብቻ ሲቀራ ነው። ያ የምድር ሰዎች እንዳለ አማኝ ይሆናሉ። የዛኔ ቃል በቃል አላህ በቁርአን ላይ ወኢን ሚን አህሊል ኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ይላል። ማንም አይሁድና ክርስቲያን የዛኔ አይኖርም በምድር ላይ የሚያምኑ ቢሆን እንጂ እያለ ይናገራል። በትክክለኛ መንገድ ያምናል። ያ ምንድን ነው? ዒሳ ዓለይሂ ሰላም ከአላህ ዘንድ የተላከ መልእክተኛና ነቢይ እንደሆነ፣ እርሱ በፍጹም አምላክ የአምላክ ልጅ እንዳልሆነ፣ እንዳልተገደለ፣ እንዳልተሰቀለ ይነግራቸዋል። ከዚያ ምን ያደርጋል? ወየክሲሩ ሰሊብ መስቀልንም ይሰብራል አሉ። በእርሱ ላይ የተዋሸ ትልቅ ውሸት ነው። አምላክ ለእነዚያ ወንበዴ አይሁዶች፣ ሮማውያን እና አይሁዶች አሳልፎ አልሰጠውም። ይህን ታላቅ ነቢይ አድናኝ ብሎታል፣ አድኖታል፣ ሰምቶታል፣ የወደው አክብሮታል። በክብር ወደ ሁለተኛው ሰማይ እንዲያደርግ አድርጎታል። ቦታቸዋል። ያ እርሱ እንዲመለስ የተወሰነበትም ዓላማ ያ ሐሰተኛውን መሲህ ሊያጠፋ የሚገባው እሱ ስለሆነ ነው። ሌላ ቢያጠፋ ያስኬድ ጥበቡ አይሄድም ነበር የአላህ ሱብሓነሁ ወተዓላ። አስባችሁታል? ምክንያቱም አይሁዶች የበላይነትን ፈልገው ያን እውነተኛውን መሲህ አንቀበለውም ብለዋል አይደለ? እነሱ ንጉስ መሲህ ጠብቀው ነበር ምድር ላይ የሚያጎናጽፋቸው። እኔ ስለ ምድር ልጠራቸው አልመጣሁም ይላቸው ነበር። በሰማይ ስለምታገኙት ስልጣን ነው የምነግራቸው እያለ ይነግራቸዋል። እነሱ ደግሞ የፈለጉት ልክ እንደነ ሙሴ፣ እንደነ ሰለሞን፣ እንደነ ሳሙኤል ምናምን እንደዚህ እንዳለፉት ነቢያትና ንግስናን የተሰጡ ንግስናንን ይዞ መጥቶ የበላይነትን የሚያጎናጽፋቸውን አካል ነበር የጠበቁት። መሲሁ ዒሳ ዓለይሂ ሰላም ግን ስለ ምድራዊ ስልጣን ግን አላወራቸውም ይላቸዋል። በሰማይ ስለምታገኙ ስልጣን ነው እያለ ይነግራቸዋል። ከዛ እሱን ለመግደልና ለመስቀል አሴሩ። ከሮማውያኖች ጋር ተመካክረው አላህ ሱብሓነሁ ወተዓላ እርሱን አዳነው፣ ወሰደው። ዳግም ያን ሐሰተኛው መሲህ ይመጣል ብለው እስከ መጨረሻው ዘመን ድረስ አይሁዶችም ይቆያሉ። የዛኔ ሐሰተኛው መሲህ ሲመጣ የበላይነትን ያጎናጽፈናል ብለው እሱን ይቀበላሉ።
እኔ የዚህ ዓለም ንጉሥ ነኝ ብሎ ይነግራቸዋል። በዚህን ጊዜ ማን ነው ታዲያ ሊወርድ የሚገባ ከአምላክ ጥበብ ጋር? ኢብራሂም ቢመጣ ይሆናል? አይሆንም። ሙሳ ቢመጣ አይሆንም። ዒሳ ነቢ ስ ላ ሰለም ቢመጡ አይሆንም። ነገር ግን ይሄን እነርሱ ቢኖሩ ማድረግ ይችላሉ ወይ? አዎ በደንብ ያደርጋሉ። ነቢ ስ ላ ሰለም ሲናገሩ ምን አሉ? ስለ ደጃል ስለ ሐሰተኛው መሲህ ትንቢትን ከተናገሩ በኋላ ለው ኸረጀ ወአነ በይነ አዝሁሪኩም ለከፈይቱኩም አንሁ አሉ። እኔ በመካከላችሁ በህይወት እያለሁኝ ሐሰተኛው መሲህ ቢነሳ እኔ በቃችሁ ነበር ብለው ተናግረዋል። ወዲያው ይፈጽሙበት ነበር። ከታች አለ። ነገር ግን ጥበቡ ከማን ጋር ነው የሚሄደው? መሲሁ ነው መግደል ያለበት። ለዚህ ነው አላህ ስብሐነሁ ወተዓላ ዳግም መሲሁን የሚያወርድበት ምክንያት፣ ለዚህ ነው ያቆየበትን ምክንያት